ሰላም ጤና ይስጥልን ተመልካቾቻችን ሰበር ዜና አለን። ጤና ይስጥልኝ አድማጮቻችን እንደምን ዋላችሁ እንደምን አመሻችሁ። በዚህ ሰዓት ሰበር መረጃ ተሰምቷል። ዓለም ባንድ ሌሊት ወደማትመለስበት አዲስ የታሪክ ምዕራፍ ተሸጋግራለች። ልዕለ ኃያሉ አሜሪካ ለ7 አስርት ዓመታት ስትመራው ከቆየችው የዓለም ጤና ድርጅት ጋር ያላትን ግንኙነት በይፋ በጥሳ ስትወጣ ፕሬዝዳንት ዶናልድ ትራምፕ መላውን ዓለም ያስደነገጠ የማይቆም ኃይል ትዕዛዝ አስተላልፈዋል። አሜሪካ ግሪንላንድን የራሷ ግዛት ማድረጓን ስታውጅ ካናዳም ብትሆን ህልውናዋ በአሜሪካ እጅ ላይ መውደቁን የሚገልጽ ከባድ ማስጠንቀቂያ ደርሷታል። ነገር ግን ይሄ ገና ጅምሩ ነው። በአሁኑ ሰከንድ የአሜሪካው ግዙፍ የጦር መርከብ የሆነው ዩኤስኤስ አብርሃም ሊንከን ወደ መካከለኛው ምስራቅ በከፍተኛ ፍጥነት እየገሰገሰ ሲሆን የእስራኤል አየር ኃይል ደግሞ ዝግጅቴን ጨርሻለሁ በሚል ወደ ኢራን አነጣጥሯል። ኢራን በበኩሏ እጃችን አጣጥፈን አልተቀመጥንም፣ ጣታችን በቃታው ላይ ነው የሚል ማስጠንቀቂያ ሰምታለች። የቢሊዮነሩ ኤለን መስክ ስታርሊንክ ደግሞ በኢራን ወጥመድ ውስጥ ወድቆ ለስለላ መሳሪያነት መዋሉ ተጋልጧል። የእስራኤል የደህንነት መዋቅር እንዲህ በቀላሉ የተሰበረው እንዴት ነው? በሜዲትራኒያን ባህር ላይ በቁጥጥር ስር የዋለችው ያቺ ሚስጥራዊ የሩሲያ የጥላ መርከብ የዓለምን የኢኮኖሚ ጦርነት እንዴት ትቀይረዋለች? ዛሬ ክቡራን አድማጮች ከፕሮፓጋንዳው ጀርባ ያሉትን እውነተኛ ሚስጥሮች አንድ ባንድ እንፈታለን። ከመረጃዎቹ ጋር እኔ አቤል ከበደ ነኝ። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። ቅድሚያ ወዳደረኩት ሰበር መረጃ አለፍኩ። የመጨረሻው ትዕዛዝ ተሰጥቷል። እስራኤልና አሜሪካ በኢራን ላይ ለታላቅ ጥቃት መዘጋጀታቸው ተሰምቷል። በመካከለኛው ምስራቅ ያለው ውጥረት አሁን ወደማይመለስበትና እጅግ አስፈሪ ወደ ሆነው ምዕራፍ ተሸጋግሯል። የእስራኤል አየር ኃይል ዋና አዛዥ ሜጀር ጄኔራል ቶመር ባር ከጥቂት ሰዓታት በፊት በሰጡት እጅግ አስገራሚ መግለጫ መላው የአየር ኃይላችን ዝግጅቱን አጠናቆና በተጠንቀቅ ቆሞ ትዕዛዝ እየተጠባበቀ ነው ሲሉ በይፋ አውጀዋል። አዛዡ አክለውም ባለፈው ከተካሄደውና ራይዚንግ ላይን ከተባለው ጦርነት እስራኤል ትልቅ ትምህርት መውሰዷን በመጥቀስ በአሁኑ ሰዓት ተዋጊ ጀቶቿን ሞተር አስነስታ ለየትኛውም አይነት የአየር ላይ ፍጥጫ ከመቼውም ጊዜ በላይ ዝግጁ መሆኗን ገልጸዋል። ይህ መግለጫ በቴህራን ላይ ሊሰነዘር የሚችል ድንገተኛ ጥቃት መቃረቡን የሚያመላክት ጠንካራ ምልክት ተደርጎ ተወስዷል። ውጥረቱን ይበልጥ ያባባሰው ደግሞ የእስራኤሉ ቻናል 13 የወጣው ዘገባ ነው። እንደ ዜና ምንጩ ገለጻ አሜሪካ በኢራን ላይ ለምትሰነዝረው መጠነ ሰፊ ጥቃት እስራኤል አስፈላጊውን ዝግጅት በሙሉ አጠናቃለች። ይህ የሚያሳየው ጥቃቱ በእስራኤል ብቻ ሳይሆን በአሜሪካ ቀጥተኛ ተሳትፎና መሪነት ሊፈጸም እንደሚችል ነው። ይህንን እውነታ የሚያጠናክረው ደግሞ ባለፉት 36 ሰዓታት ውስጥ የታየውና ታይቶ የማይታወቅ የተባለው የአሜሪካ ወታደራዊ እንቅስቃሴ ነው። ልዕለ ኃያሉ ሀገር አሜሪካ ኢራንን በቅርብ ርቀት ከበው በሚገኙት የጦር ሰፈሮቿ ላይ ታይቶ በማይታወቅ ፍጥነት የጦር መሳሪያዎችንና ግዙፍ ቦምብ ጣይ ጀቶቿን እያከማቸች ትገኛለች። በተለይም ባለፉት 36 ሰዓታት ውስጥ ብቻ መዳረሻቸውን ኳታር፣ ኩዌትና ጆርዳን ያደረጉ 15 ግዙፍ የካርጎ በረራዎች መከናወናቸው ተረጋግጧል። እነዚህ በረራዎች እጅግ ዘመናዊ የጦር መሳሪያዎችንና የጥቃት ቁሳቁሶችን የጫኑ ሲሆን ይህም አሜሪካ ለተከላካይነት ሳይሆን ለከባድ ጥቃት ዝግጁ መሆኗን ለዓለም ያሳየችበት እርምጃ ሆኗል። አሜሪካና እስራኤል በአንድ ግንባር ቆመው በኢራን ላይ የከፈቱት ይህ ወታደራዊና የስነልቦና ጦርነት በቀጣዮቹ ጥቂት ሰዓታት ውስጥ ወደ እውነተኛ ጦርነት ሊቀየር እንደሚችል ብዙዎች እየተነበዩ ነው። የመካከለኛው ምስራቅ ቀጣይ ዕጣ ፈንታ በአንድ አዝራር ላይ የወደቀ ይመስላል። ዓለም አሁን ላይ ሌላ ፍጻሜ ለማየት በከፍተኛ ስጋት ተውጣ ትጠባበቃለች። ይህ በዚህ እንዳለ የእስራኤል የቀድሞ የመከላከያ ሚኒስቴር አቪግዶር ሊበርማን ዓለምን ያስደነገጠና የኔታንያሁን መንግስት ያሳፈረ እውነተኛ ምስክርነት ሰጥተዋል። እንደ ሊበርማን ገለጻ እስራኤል ኢራን ያደረሰችው ጉዳት አነስተኛ ነው በማለት የምታሰራጨው መረጃ ህዝቡን በሐሰተኛ ቅዠት ውስጥ ለማቆየት የታለመ እንጂ መሬት ላይ ያለው እውነት እጅግ የከፋ ነው ሲሉ አስታውቀዋል። ኢራን በሰነዘረችው ጥቃት የእስራኤል ወሳኝ ስትራቴጂካዊ የጦር ተቋማት መውደማቸውን የገለጹት ሊበርማን እንደ
እንደ ኢማድ 1ና ፋታህ 2 ያሉ የኢራን ዘመናዊ ባሊስቲክ ሚሳኤሎች የእስራኤልን የአየር መከላከያ ሰብረው መግባታቸውን በዝርዝር አስረድተዋል። የሚገርመው ግን እስራኤል ጥቃቱን ለመመከት ከአሜሪካ፣ እንግሊዝ፣ ፈረንሳይ፣ ሳውዲ አረቢያና ዮርዳኖስ ጋር ጥምረት ፈጥራ ብትረባረብም የኢራንን የሚሳኤል ናዳ ግን መቆጣጠር አልቻለችም ብለዋል። ሊበርማን እንደሚሉት ፕሬዝዳንት ዶናልድ ትራምፕ በጉዳዩ ውስጥ ጣልቃ እንዲገቡ የተገደዱት እስራኤል ብቻዋን መቆም እንደማትችል በተግባር ስለታየ ነው ብለዋል። አሁን ለኔታንያሁ በቴህራን ላይ ጥቃት ለመሰንዘር ቢዝቱም የኢራን አጸፋዊ ምላሽ ግን እስራኤልን ወደማትወጣው አዘቅት ውስጥ ሊከታት እንደሚችል ተመላክቷል። በተለይም ፋታህ 2 የተባለው ሃይፐርሶኒክ ሚሳኤል ከተተኮሰ በኋላ አቅጣጫውን የመቀየር ብቃቱ የእስራኤልን የደህንነት ባለሙያዎች እንቅልፍ ነስቷል። በመጨረሻም ሊበርማን የሰጡት ማስጠንቀቂያ ግልጽ ሆኗል። እስራኤል ምርጥ የአየር ኃይል ቢኖራትም የኢራን የሚሳኤል አቅም ግን ሊገመት የማይችልና እጅግ አስከፊ ጉዳት የሚያደርስ ነው ብለዋል። ቤንያሚን ኔታንያሁ የኒኩሌር አማራጭ ሊያስቡ ቢችሉም ከዚያ በኋላ የሚመጣው የኢራን ቁጣ ግን መላውን ቀጠና ሊያወድም እንደሚችል ተሰግቷል። ይህ የሊበርማን ምስክርነት ከፕሮፓጋንዳው በስተጀርባ ያለውን የእስራኤልን ስጋትና የኢራንን እውነተኛ ወታደራዊ ልዕልና ቁልጭ አድርጎ ያሳየ ክስተት ሆኗል። በሌላ ሰበር መረጃ ክቡራን አድማጮች የመካከለኛው ምስራቅ ፍጥጫ ወደማይመለስበት ደረጃ መሸጋገሩን የሚያረጋግጥ ሌላ አስደንጋጭ መግለጫ ከወደ ቴህራን ተደምጧል። የኢራን አብዮታዊ ዘብ IRGC የምድር ኃይል ዋና አዛዥ የሆኑት ሜጀር ጄኔራል ባክፖር የሀገሪቱ ጦር ኃይል ለማንኛውም አይነት ጦር ዝግጁ መሆኑን ገልጸው ጣታችን በቃታው ላይ ነው ሲሉ በይፋ አውጀዋል። ይህ የጄኔራሉ ንግግር ኢራን ከአሜሪካና ከእስራኤል ለሚሰነዘርባት የትኛውም አይነት ጥቃት አጸፋዊ ምላሽ ለመስጠት ሰከንዶች ብቻ እንደሚቀሯት የሚያመላክት ነው። አዛዡ አክለውም አሜሪካውያን እንነጋገር የሚል ጥያቄ ማቅረባቸውን ጠቅሰው መነጋገሩ ለነሱ የተሻለ አማራጭ ቢሆንም በዚህኛው ዙር ግን በንግግር ስም በሚፈጠር የሐሰት ሰላም አንታለልም በማለት ዋይት ሃውስን አስጠንቅቀዋል። ይህ የኢራን ግትር አቋም በተለይም አሜሪካ ባለፉት 36 ሰዓታት ውስጥ በርካታ የጦር መሳሪያዎችንና ቦምብ ጣይ ጀቶችን ወደ ቀጠናው ባጓጓዘችበት ወቅት መደመጡ የቀጠናውን ስጋት በጥፍ ጨምሮታል። ጄኔራል ባክፖር አንታለልም ማለታቸው ኢራን ከዚህ ቀደም ከምዕራባውያን ጋር በነበራት የዲፕሎማሲ ግንኙነት የደረሰባትን ኪሳራ ለማካካስና በወታደራዊ ኃይል የታጀበ ምላሽ ለመስጠት መወሰኗን ያሳያል። አሜሪካ በንግግር ስም ጊዜ ለመግዛት የምታደርገው ጥረት በኢራን ወታደራዊ አመራሮች ዘንድ ተቀባይነት ማጣቱ ቀጣዩ እርምጃ የቃላት ጦርነት ሳይሆን የሚሳኤል ናዳ ሊሆን እንደሚችል ተንታኞች ስጋታቸውን እየገለጹ ይገኛሉ። ክቡራን አድማጮች አሁን በተሰማ ሌላ ሰበር መረጃ በመላው ዓለም ከፍተኛ መነጋገሪያ የሆነው ዜና ዛሬ ጥር 15 ቀን 2018 ዓመተ ምህረቱን ሆኗል። ልዕለ ኃያሉ አሜሪካ ላለፉት 10 ዓመታት በገንዘብና በፖሊሲ ስትመራው ከቆየችው የዓለም ጤና ድርጅት አባልነቷን በይፋ አቋርጣ ወጥታለች። ይህ ታሪካዊ ፍቺ የተጠናቀቀው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን በመጡ ማግስት ባስተላለፉት ጠንካራ ትዕዛዝ ነው። ትራምፕ ድርጅቱን በቻይና ተጽዕኖ ስር ወድቋልና የኮቪድ-19 ወረርሽኝን በአግባቡ መቆጣጠር አልቻለችም በሚሉ ከባድ ክሶች ማውገዛቸውን ተከትሎ የተጀመረው የአንድ ዓመት የጊዜ ገደብ ዛሬ በይፋ ተጠናቋል። በአሜሪካና በዓለም ፖለቲካ ውስጥ እጅግ አስገራሚ የሚባሉ ክስተቶች በደቂቃዎች ልዩነት ውስጥ ተከስተዋል። ፕሬዝዳንት ዶናልድ ትራምፕ ከኔቶ ዋና ጸሐፊ ማርክ ሩት ጋር ካደረጉት ውጤታማ ስብሰባ በኋላ ግሪንላንድ የአሜሪካ ግዛት መሆኗን በይፋ አውጀዋል። ካናዳም ብትሆን በህይወት ያለችው በአሜሪካ ምክንያት ነው በሚል ለጠቅላይ ሚኒስትር ማርክ ካርኒ ጠንካራ ማስጠንቀቂያ የሰጡት ትራምፕ አሜሪካ ኃይልን መጠቀም ካለባት ሊያቆማት የሚችል ምድራዊ ኃይል የለም ሲሉ የጦር አቅማቸውን አስታውሰዋል። በሌላ በኩል በመካከለኛው ምስራቅ ለዓመታት ሲጠበቅ የነበረው ትልቅ ሚስጥር ዛሬ ተጋልጧል። የእስራኤል ጠቅላይ ፍርድ ቤት እንደ አውሮፓውያኑ አቆጣጠር በኦክቶበር 2023 በእስራኤል እምብርት ውስጥ ገብቶ ለኢራን ሲሰልል የነበረውን ግለሰብ ማንነት ይፋ አድርጓል። ይህ በዚህ እንዳለ ክቡራን አድማጮች የኤሎን መስክ ስታርሊንክ በኢራን ወጥመድ ውስጥ ገብቷል። የዓለማችን ቁንጮ ሀብታም ኤሎን መስክና የቴክኖሎጂ ውጤቱ
ስታርሊንክ በኢራን ምድር ያልታሰበ ጉድ ደርሶባቸዋል። የኢራን አብዮታዊ ዘብ IRGC የሳይበር ክፍል በወጣው እጅግ አስደንጋጭ መግለጫ በሀገሪቱ ውስጥ ሲሰራ የነበረው የስታርሊንክ የሳተላይት ኢንተርኔት አገልግሎት ጊዜው ማብቃቱንና ተቋርጦ በቋሚነት መዘጋቱን አስታውቋል። ይሁን እንጂ ዜናውን ይበልጥ አነጋጋሪ ያደረገው አገልግሎቱ መቋረጡ ብቻ አይደለም። የኢራን የደህንነት ኃይሎች ስታርሊንክን ከኢንተርኔት ሰጭነት ወደ ረብሻ ፈጣሪዎች መከታተያ ወጥመድነት ቀይረውት እንደነበር በይፋ መናገራቸው ነው። እንደ IRGC መግለጫ ከሆነ የኢራን የሳይበር ባለሙያዎች በከፍተኛ ጥንቃቄ የስታርሊንክን ሲስተም ሰብረው በመግባት መሳሪያውን ተቃዋሚዎችንና የሁከት ፈጣሪዎችን እንቅስቃሴ ለመሰለል ተጠቅመውበታል። ስታርሊንክን ሲጠቀሙ የነበሩ ግለሰቦች ያሉበትን ትክክለኛ ቦታ ለመለየትና ማንነታቸውን አውቀው በቁጥጥር ስር ለማዋል እንደ መከታተያ ወጥመድ አሊያም ትራኪንግ ዲቫይስ ያገለግል መቆየቱ ተነግሯል። አስፈላጊውን መረጃ ሰብስበን ተጠቃሚዎችን በቁጥጥር ስር ካዋል በኋላ አሁን ስታርሊንክ ስለማያስፈልገን በቋሚነት ዘግተነዋል ሲሉ የሳይበር ክፍሉ ኃላፊዎች በኩራት ተናግረዋል። አሁን በደረሰ ሌላ ሰበር መረጃ የሩሲያው አሳዳጅ መርከብ በፈረንሳይ እጅ ወደቀ። በሜዲትራኒያን ባህር ላይ እጅግ ጥንቃቄ የተሞላበት ወታደራዊ ኦፕሬሽን ተካሂዷል። የፈረንሳይ ባህር ኃይል ማዕቀብ የተጣለባቸውን የሩሲያ ሻዶ መርከቦች ለማደን በሚደረገው እንቅስቃሴ ግሪንች የተባለችውን ሚስጥራዊ ታንከር በቁጥጥር ስር አውሏል። ይህች መርከብ ተራ የንግድ መርከብ ሳትሆን በአሜሪካ በዩናይትድ ኪንግደምና በአውሮፓ ህብረት ጥቁር መዝገብ ውስጥ እየሰፈረችና በዓለም አቀፉ ደረጃ የምትፈልግ አደገኛ መርከብ መሆኗ ተረጋግጧል። በጥቅሉ ክቡራን አድማጮች አሁን ዓለም የቆመችው በታሪክ አደገኛ በሆነ የመጨረሻው ሰዓት ላይ ነው። በአንድ በኩል የእስራኤል አየር ኃይል ዋና አዛዥ ሜጀር ጄኔራል ቶመር ባር ዝግጅቴን ጨርሻለሁ በሚል ተዋጊ ጀቶቹን ለጥቃት አሰልፏል። አሜሪካ ደግሞ ባለፉት 36 ሰዓታት ውስጥ ብቻ 15 ግዙፍ የጦር አውሮፕላኖችን ወደ መካከለኛው ምስራቅ በማጋዝና የዩኤስኤስ አብርሃም ሊንከን የጦር መርከቧን ወደ ፋርስ ባህረ ሰላጤ በማስጠጋት የኢራንን መተንፈሻ ዘግታለች። ነገር ግን ከቴህራን የተሰማው ምላሽ ሁኔታውን ይበልጥ አስፈሪ አድርጎታል። የኢራን አብዮታዊ ዘብ IRGC የምድር ኃይል አዛዥ ሜጀር ጄኔራል ፓክፖር ለአሜሪካ በላኩት የመጨረሻ መልእክት ጣታችን በቃታው ላይ ነው ሲሉ በይፋ አውጀዋል። አሜሪካውያን በንግግር ስም ሊያታልሉን አይችሉም ያሉት ጄኔራሉ ለሚሰነዘረው ማናቸውም ጥቃት የሚሰጠው አጸፋ እጅግ አስከፊ እንደሚሆን አስጠንቅቀዋል። እስራኤል ለጥቃቱ 0 ሰዓት ላይ ስትደርስ አሜሪካ ቦምብ ጣዮቿን ስታዘጋጅና ኢራን ጣታችን በቃታው ላይ ነው ስትል የመጀመሪያውን ጥይት የሚተኩሰው ማን ይሆን? ዛሬ ታወጀው የአሜሪካ ከዓለም ጤና ድርጅት መውጣትና የሃያላኑ ወታደራዊ ግብግብ የዓለምን ካርታ ለዘላለም ሊቀይረው ይችላል። ይህ ታላቅ ፍጥጫ በሚቀጥሉ ሰዓታት ውስጥ ወደ ምን አይነት አዘቅት ይገባ ይሆን? ዓለም ከጥፋት ትተርፋለች ወይስ ወደማይመለስ ታላቅ ጦርነት ትገባለች? እውነታውን አብረን የምናየው ይሆናል። እስከዛው ድረስ ክቡራን አድማጮች እናንተ ምን ይመስላችኋል? ይህ ሁሉ ወታደራዊ ክምችት ለጦርነት ነው ወይስ ለዲፕሎማሲያዊ ጫና? ሐሳባችሁን በኮሜንት መስጫው ላይ አጋሩኝ። በሌላ ወቅታዊና ሰበር መረጃ እስክንገናኝ ድረስ እኔ አቤል ከበደ ነበርኩ። ሰላም ለዓለማችን ይሁን።